አንተ ኡስታዝ ነህ ይዘዲን? ኡስታዝ ነህ? አይ እንደማንም ተማሪ ነኝ እኔ። ኦኬ እሳቸው ኡስታዝ የነበሩ ወደ ክርስትና የመጡ ሰው ናቸው። እንግዲህ ካንተ የተሻለ ዕውቀት አላቸው። ያሪፈ ሸይ አይ እሱ እንኳን ከኔ የተሻለ ዕውቀት አለመኖሩን እያወቅኩ ነው። ቁርአን እንኳን እንዴት እንደሚነበብ ያው ያየህ ነው። ችግር የለም በል እሺ ቀጥል። ችግር የለም እመልስልሃለሁ። እንዴት እንደሚያደርግ ትነግረኛለህ። የሳሳትን ትነግረኛለህ። እርግጥ የምላስ ችግር ሊኖር ይችላል። የቅድሙን ጨምሮ ይጨርሱት። እሺ ምንድነው የሚለው እዚህ ላይ መሐመድ ከቁርአን በእኛ ላይ የሚያነበውን የተማረው ከሰው ነው። መካከላቸው አንዳንድ የቁረይሽ ጎሳዎች አገልጋይ ሆነው ይኖር የነበረውና በሰፋ የሚሸጥ ነገር የነበረው ነጋዴ አጀሚ ሰው ጠቆሙ። ምናልባት የአላህ መልእክተኛ ጸሎትና ሰላም በሳቸውና አንዳንድ ጊዜ አብሯቸው ተቀምጦ ያናግሩት ነበር። ነገር ግን ብዙ አረበኛ የማያውቁ ቋንቋ አጀሚ ስለንግግሩ አስፈላጊ የሆነ ምላሽ ብቻ ይሰጥ ነበር ይላል። ቀጥሎ ምን ይላል? እነ ኢብኑ አባስ ቃለ ካነ ረሱሉላሂ يعلم فينا بمكة وكان اسمه بلعام وكان عجمي لسانه وكان المشركون يرون رسول الله يدخل عليه ويخرج من عنده فقالوا إنما يعلم بلعام فأنزل الله هذا الآية. ابن عباس እንደተረኩ የአላህ መልእክተኛ አላህ ጸሎት በሱ ላይ ይሁንና በመካ የሚያስተምረን ስሙ በልዓም የሚባል ቋንቋ አጀምኛ ሆነ ነበር። አጋሪዎችም የአላህ መልእክተኛ ሰላም በሱ ላይ ይሁንና ወደ እርሱ ሲገባ ሲወጣም ያዩት ነበር እና እሱን የሚያስተምረው በልዓም ነው አሉ። ስለዚህ አላህ ይህን አንቀጽ አወረደ ይላል። እንግዲህ ምንድነው እነሱ መሐመድ እሱ ጋር ወደ በልዓም ይወጣ ነበረ። ሙሽሪኮች ደግሞ ያዩት ነበረ። እሱ ደግሞ የተማረ እንደነበረ የሚያነቡ መጽሐፍ እንደነበረ ደግሞ ይነግረናል። ችግር የለውም። አብዱላህ ብን ሙስሊም እንደተረኩ ሁለት ሮማውያን ልጆች ነበሩ። ምንድነው وقال عبد الله بن مسلم كان لنا قلمان روميا يقرأان كتاب لهما بلسانهما فكان نبي يقوم فيسمع منهما قال المشركون يتعلم منهما فأنزل الله هذه الآية. عبد الله بن مسلم እንደተረከው ሁለት ሮማውያን ልጆች ነበሩ። ለእነሱም በመላሳቸው የሚያነቡት መጽሐፍ ነበራቸው። ያላህ ተመልከተኛ አጠገባቸው ቆሞ ያዳምጧቸው ነበር። አጋሪዎችም ከነሱ ነው የሚማሩ አሉ። ስለዚህ አላህ ይህን አንቀጽ አወረደ ይላል። أصحاب النزول ይሄን ደግሞ ሲናገር ምን ይላል? እና አብዱላህ ብን ሙስሊም قال كان لنا قلمان نصرانيان من الأهل الكتاب من أهل العين اسم أحدهما يسار والآخر لا قوم ምንድነው አይሰማም? ይሰማል። እሺ ሪቨርት የሚያደርግ እንዳለው እንጃ ብቻ ቀይ ያሳየኝ ነው እንትን ነው አሁን አዛን ስለተባለ አይ በኋላ ገባለሁኝ አሁን አሱር ስለደረሰ የስካሁን ግን ልመልስልህ ወለቀድ ነዕለሙ አንሁም የቁሉነ የሚለው ላይ ማለት ነው። እያዳመጥከኝ ነው? አዎ እያዳመጥከኝ ነው። እዛ መጀመሪያ ቁርአኑ እየተናገረ ያለው እኒህ ሰዎች ወለቀድ ነዕለሙ በእርግጥም እናውቃለን አንሁም የቁሉነ ኢንማ يعلمه በሸር ሰው ነው የሚያስተምረው ብለው ይላሉ ነው እንጂ ያለው አላህ ነብዩ ሳያስተምራቸው የሚል ነገር አልተናገረም እዚህ ላይ። እነሱ ሙሽሪኮች ግን ልክ ጠንቋይ ደጋሚ እንደሚሏቸው ሁሉ ሰውም ነው ያስተማራቸው እያሉ ይሉ ነበር ማለት ነው። ስለዚህ ማስረጃ ይሆነህም ማለት ነው። ተፍሲሩ ነው እኮ ማስረጃ ያቀረቡት ተፍሲሩ ነው እኮ ተፍሲሩ ላይ ከማን እንደተማሩ ማስረጃ ያቀረቡት አሳብ ንዝልና ተፍሲር አለ ገና በቃው ያለ ገና ሰበበ ንዙል ምንድነው የሚለው? አሳብ ንዙል ለልክ እንደዛ መሐመድ ይሰማቸው የነበሩ ሰዎች ክርስቲያን ናቸው። ያን ቢኖር ደግሞ ቁርአን መጽሐፍ ቅዱስ ነው ይላል እኮ ይላሉ ነው። አየኸው ሰዎቹ ይላሉ ነው አይደለም እንዴ? ይላሉ አይደለም። መሐመድ እነሱ ጋር ቆሞ ይሰማ ነበር እኮ ነው የሚለው። እነሱ ያነቡት እነዛ ሁለት ነሳራዎች ሶራትን እንጂልን ሲያነቡ መሐመድ ደግሞ ቆሞ ያዳምጥ ነበር ይላል። ከሰማ በጆሮ ከሰማ ባናገር ይካል ተው እንጂ እነሱ ይላሉ እያለ እኮ ነው እየተናገረ ያለው። ሁለተኛ ደግሞ ማለት ነው ቆሞ ያዩ ነበር እኮ ነው። አዳምጠኝ እሺ ቆይ ያዳመጥከኝ ነው? ችግር የለም ያንንም ይበል ትልቅ መያዝ ያለብህ ላይ ማለት ነው የሰዎች ንግግር ወይ የሙፈሲሮች ንግግር በእስልምና ውስጥ ማስረጃ ሊሆን አይችልም። በእስልምና ውስጥ ማስረጃ የሚሆነው አልኪታቡ ወሱነቱ ወልኢጅማዕ ወልቂያስ አራቶቹ ብቻ ናቸው። አንድ ሙፈሲር ይሄን ስለተናገረ ማስረጃ ሊሆን አይችልም። ሙፈሲር ማስረጃ ሆነ? አዎ በእስልምና ውስጥ እኮ ይሄን ታውቅ እንደሆነ አራት ነገሮች ብቻ ናቸው ማስረጃ ሊሆኑ የሚችሉት አልኪታቡ ወሱነቱ ቁርአንና ሐዲስ ኢጅማዕ ቂያስ ከነዚህ ውስጥ ሌላ ማስረጃ አይሆንም። እና ያለ ማስረጃ ነው ለይሁን ተፍሲር ተጻፈ 7000 እና ተፍሲር ተጻፈ በሰነድ እናንተን ሲወራ ነው እንጂ እኮ ዝም ብሎ ማንም ሙፈሲር ስለተናገረ እኮ የለም እኮ አይደለም። ሙፈሲር ቁርአን እኮ ራሱ ማስረጃው ይሰጣል። ሐታ እንኳን ሙፈሲር ቀርቶ
ይኸው ማወቅ ያለብህ ሐታ እንኳን ሙፈሲሮች ቀርተው ሐታ ሱሐቦች እንኳን የተናገሩት ሁሉ ከኪታብና ከሱና ጋር ሲገጥም እንጂ ማለት ነው ማስረጃ ሊሆን አይችልም እኮ እሱ። ቁርአኑ ራሱ እኮ ሰው እንዳለ እኮ የጠቆመ ነው። እነሱ አላብራራውም እንጂ ሰው እኮ እንዳለ የጠቆመ ነው። ግን ቋንቋው ሌላ ነው የሚል ምክንያቱ የፈጠረው እንጂ ሌላ እኮ አይደለም። ቁርአኑ የፈጠረው ምክንያት ምንድነው? ቋንቋው ሌላ ሰው ነው። ወለቀድ ነዕለሙ አነሁም የቁሉነ እነሱ ይላሉ ነው እንጂ ያለው እኮ ይላሉ ነው እንዴ? ቅየት ነው እንዴ? የተማረው ሰውን የሚያስተምረው ሰው ቋንቋው አረብኛ አይደለም እኮ ነው ያለው። ቅየት ነው እንዴ? የለም እኮ ያለ አይደለም። የለም እኮ አላለም። ግን ሰውዬው ቋንቋው ሙሽሪኮች ተው እንጂ ቁርአኑ ዛሂሩ እኮ የተናገረ ያለው አነሁም የቁሉነ እነሱ እንደሚሉ እናውቃለን ነው እኮ ያለው። እሺ ቀጥል እስካሁን إنما يعلمه بشر لسان الذي يلحدون إليه ወደ እሱ የሚያስጠጉበት ሰውዬ ቋንቋው አጀምኛ ነው እኮ ነው ያለው። የሰውዬ ሰው የለም እኮ አላለም። ሰውዬው ግን ቋንቋው ሌላ ነው ነው ያለው። ምክንያቱም አረበኛ አይደለም ቁርአኑ ግን አረበኛ ነው ነው ያለው። ቁርአኑ አረበኛ ነው፣ ነገር ግን ሰውዬው አጀማዊ ነው። ምክንያቱም ይህ ብቻ እኮ ነው ያለው። እሺ ወደ አዛን ወደ ሰላት ነው መሰለኝ። እናመሰግናለን ኡስታዝ። ልጁ ያው ሄዷል። ወንድ ከሆኑ ምናምን ሲል ነበር የነበረው። በጣም ያሳዝናል። እስከሚመለስ እንግዲህ እርሶ የተሻለ ድምጽ የሚኖርበት ቦታ ከተንካሉ ይመለሳሉ። እሺ እስከዛ ድረስ ሌሎች የገቡትን ነገር እሺ አቡ ሱሃይብ ሰላም ናችሁ? ያ ይሰማል። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ያለ እንደና አለን እንግዲህ። እሺ ማማዬ ተመለሰሻል? አንዴ ቆይ ወገናችንን ልጠይቀው ነው የገባሁት። ኖርማሊ ሙስሊም ሲጋራለች ወደ ርሱ። እሺ አቡ ሱሃይብ ተቀጥላለህ። ሰላም ልበላችሁና ሰላም ለእናንተ ይሁን። ከታችም ከላይም ያላችሁ ሰላም ብያለሁ። ኡስታዝ ዩሱፍ እንኳን ደህና መጣ። እዚህ ጋር ያላችሁ 600 ምናምን ልጆች ሜቢ ኦርቶዶክሳውያን የሆናችሁ ኡስታዝ ዩሱፍን ፎሎ አድርጉት። ወደ ቲክቶክ መጥቷል። ፎሎ እያደረጋችሁት ሁላችሁ አሁን እሺ ጨረስሽ? እሺ ኡስታዝ የሚለው ማረግ ያው ከእስልምና ነው ወደ ክርስትና የሄድኩት ስላለ ኡስታዝ የሚለውን ማረግ ምናልባት በፈቃደኝነት ብትጥለው ጥሩ ነው። ምክንያቱም አሁን አንተ ክርስቲያን ከሆንክ ከእስልምና ወጥተህ ክርስቲያን ከሆንክ ኡስታዝ የሚለውን ታይትል ማስቀመጥህ ምንም እንትን አይደለም፣ ትርጉም የሚሰጥ አይደለም። ሁለተኛው እኔ የምጠይቅህ ጥያቄዎች አሉ። ፈቃደኛ ከሆንክ ልጠይቅህ ስለ እስልምና የምታውቀው ነገር ካለ ምናምን። የእሳቸው ምርጫ ነው አይደል? የፈለጉትን ነገር የማድረግ ወደማቸው። ኮሱን ለዛ ነው ፈቃደኝነቱን የጠየቁት። አይ ኖ ኡስታዝ ማለት ከፈለጉ መብታቸው ነው አይደል? ለምሳሌ ፍላጎታቸው ምናምን ሳይሆን ኡስታዝ የሚለውን ማዕረግ ማን የሰጠህ? ለምሳሌ ከየት ነው የተሰጠህ? ያንን ማወቅ ፈልጌ ነው። አንድ ሰው ኡስታዝ ሲባል ያው የሚያሳልፋቸው ነገሮች አሉ። ማን የሰጠህ ይሄንን ታይትል? ይሄን እንግዲህ ቁርአን ሐፊዝ ስለሆንኩኝ በራሴ ነው ያደረኩት። ሐፊዝ ስለነበርኩ ማለት ነው። ቁርአን ከተማርኩ በኋላ ነው እንትን የራሴ ያወጣሁኝ እንጂ ሰው አልሰጠኝም። ለራስህ ነው ያወጣኸው? ቁርአን ሐፊዝ ከሆንኩ በኋላ ማለት ነው። ራሴ እንግዲህ ከሆን በኋላ የቀረኝ የለም ብዬ ራሴ እንትን አደረኩ። ራስህ ነው ኡስታዝ ያልከው ማለት ነው? ኦኬ በጣም ጥሩ። እሺ የመጀመሪያውን ጥያቄ ተመልሶልኛል። ጥሩ ነው። ራስህን ብለህ ከሆነ ምንም ችግር የለውም፣ መጠቀም ትችላለህ የፈለከውን ስም። ሁለተኛ ሐፊዝ ነኝ ያልክ፣ አሁን ደግሞ ሐፊዝ ማለት ምን ማለት ነው? ቁርአን የሸመደደ ማለት ነው። ቁርአን የሸመደደ ማለት ነው። ኦኬ እሺ ቁርአንን ሸምድጃለሁ ብለህ እንግዲህ አሁን እንደተናገርከው ስታነብ አረብኛ የሚችል ሰው ነው እንጂ የምትመስለው ቁርአን የሚነበብበት አክሰንት አለው። እኛ ሙስሊም ስንሆን የምናውቀው አክሰንትህ በጣም ሮንግ የሆነ ማለት ነው። ምናልባትም በእንግሊዝኛ የተጻፈን
አረብኛን ቋንቋ የሚያነቡ ሰዎች ሊያነቡት ከሚችሉት የበለጠ እውቀት እንደሌለ ያሳብቃልና የተወሰነ የቁርአን አንቀጾችን ልጠይቅህ ታነባለህ በትክክል? አንተ ነው እውቀቱን የምትለካው? አይ ስለተናገረ ነው የተናገረው። እስቲ ያንተን እውቀትና ያንተን እውቀት በራሱ መዝኖ ያንተን አለማወቅ ሊያሳይህ እንደሚችል በምን አወቅ? ሰውን አያውቅም ከማለት በፊት የታየኸው ከዚህ በፊት አይተኸው ታውቃለህ? ገና አሁን ነው ገስት ላይ ገባው ሲጀምር ሲያነብ ነበርና ከልጁ ጋር ሲያወራ አንድ የተወሰኑ አረብኛዎች ሲያነብ ነበርና ምናልባት አንብብልኝ ደስ ይለኛል። ምትችል ማለት ነው። ሲጀመር አንተ አዘኸው ምናምን ሱረቱል አንዓምን ከፍተህ እስቲ አንብብልኝ። አቡ ሰሃይብ ሚውት ያደረኩ እኔ ነኝ፣ ይቅርታ አድርግልኝና እውቀቱን አንተ በምን አይነት እውቀት ነው የሱን እውቀት የምትመዝነው? በመጀመሪያ ደረጃ ያንተን እውቀት ራሱ ቢመዝንልህስ? አንተ አንብብና እስቲ የምትፈልግ ከሆነ አንተ አንብበውና ከዛ በኋላ እሱ ይችላል ወይስ አይችልም የሚለውን ደግሞ ከሁለት አንዳችሁ ንጽጽር ውስጥ ትገባላችሁ ማለት ነው። አይ ካልክ ወደ ርዕሱ ተመልሰህ በርዕሱ ላይ ብቻ ትኩረት አድርገህ ተወያይ። እሺ አይ ችግር የለውም። እኔ እንግዲህ ፍቃደኝነቱን ጠይቄ ስለሆነ የጠየቅኩት አትጠይቀውም ካላችሁ እኛ ከሰዓት አንፃር ደግሞ ለውይይት ነው የገባነው። ውይይቱ ላይ ትኩረት አድርገህ እንድታወራ እንጂ የሱን የቂራአት አነባበቡና ያንተን አነባበብ ልንለካ አይደለም። አይ እንደሱም ካልክ ደግሞ አንተም ትለካለህ ማለት ነው። ኦኬ እሺ ሲያወሩበት ጥሩ ችግር የለም። ሲያወሩበት የነበረውን ነገር ወደ ትምህርቱ ሲያወሩበት የነበረውን ነገር ከቅድም ከአንድ ወንድሜ ጋር ሲያወሩ የነበረው ርዕስ አለ። ቁርአን ሙሉ ለሙሉ ከመጽሐፍ ቅዱስ ኮፒ የተደረገ ነው 80% ብሎ ጠቅሶ ነበርና ይሄንን ለመናገር እንግዲህ ቁርአን ከመጽሐፍ ቅዱስ ጋር መስማማት አለበት። ኦኬ 80% የሚል ቃል ተጠቅሟል። ቁርአን እንደምታውቀው ከመጽሐፍ ቅዱስ ጋር ምንም በጣም በብዙ ነገሮች መሰረታዊ በሆኑ ነገሮች በሙሉ ኦፖዚት ሐሳቦች በውስጡ ያሉት ነውና እንዴት ብሎ ነው ኮፒ ያደረገ ብለህ ልትናገር የቻልከው? አንድ ምሳሌ አምጥታ አንብበሃል። ቅድም ሰምቻለሁ የሉጥን ታሪክ አንብበሃል። ሌሎችን ነገሮችን መሰረታዊ የሆኑ ነገሮችን አንብበሃል። ለምሳሌ አንድ ምሳሌ ልስጥህና እኛ ቁርአን ላይ አላህ Subhanahu Wa Ta'ala ወንድሞችን ርዕሱ ላይ መወያየት አትችልም? ይቅርታ ያው አይ ልጁ ስለዋሸ ሙስሊም ነበርኩ ምናምን ብሎ ስለዋሸ አሁን እኮ እሱን በግል ልጽፍለትና ልታወሩም ትችላላችሁ። አሁን ርዕሱ ላይ መነጋገር አትችልም? እዚህ አይ ዝም ብሎ ድራማ ስለሰራ ያንን ድራማ እዚሁ ፊት ለፊት ላይ ላሳያችሁ ቢፈልጌ ነው። አይ እሱን ድራማውን እኛ መቼ አሳየናል? አንተ የምትሰራውን ድራማስ እኛ መቼ እንጠይቃለን? አሁን እኮ የኛ ኢሹ ትጠይቀኛለህ። ምንም ችግር የለውም። እብነ ሐኪም ቆይ ተረጋጋና አዳምጠኛ እንዴ። ይሄን ያህል ሰው አስቀምጠን እኮ እኛም ተቀምጠን እዚህ ስንወያይ ሰዎቹን አክብረን እነሱም መስማት ያለባቸውን ነገር እየመረጥን ተጠንቅቀን ያንተን የፈለከውን ንግግር የመስማት ግዴታ የለብንም። እኛም ደግሞ አንተም ሰዎቹን ማክበር አለብን። ስለዚህ ያስቀመጥነው ርዕስ አለ። አላህ የአላህን ህልውና በነቢያት ለማየት ነው የተቀመጥነው። እሱ ላይ መወያየት ትችላለህ? አትችልም? ምንም ችግር የለውም። እኔ አሁን የገባሁት ስለ አላህ ህልውና ለማውራት አይደለም የገባሁት። ልጁ ስለዋሸ ነው ሙስሊም ነኝ ምናምን ብሎ ኡስታዝ የሚል ማዕረግ ይዞ ወደ ክርስትና የሄደ ምድር ላይ የለም። ባይዘውና ክርስትና የሄደበት በጣም የሚገርም ኡስታዝ የሚለው ማዕረግ ኖርማሊ ኡስታዝ የሚለው ማዕረግ ራሴ ነኝ የሰጠሁት ለራሴ ብሏል። ይበቃሃል። እንኳን እሱ ቀርቶ ሱሐቦች ራሱ ወደ ክርስትና ሄደዋል። አሁን ራሳችን ያልሆነ ነገር ላይ አናውራና እንኳን እሱ ገና ስንት ከነጭ በሬ አንድ ጥቁር ጸጉር ያህል እስከታከሉ ድረስ ብሎ እኮ ራሱ መሐመድም ተናግሯል። ያለ ራሳችን አትግባ፣ ሌላ ሐሳቦች አትስጥ። በአጭሩ ወደ ራሳችን ግባና አላህ በነቢያት አለ ብለህ
በሌሎች ነቢያት ተሰብከዋል። በነቢያት ሁሉ የተሰበከው አላህ ነው ብለህ ታምናለህ አታምንም? ቅድም ያነሳው ላይ መቀጠል አልችልም። ልጁ ያነሳው ላይ ስለ ሎጥ ታሪክ አንስቶ ያወራው ታሪክ ስላለ አትችልም። ርዕሱን እንግዲህ አንተ ስለዋሸውን እየተከላከልክለት ነው። ገባ? አንተ አሁን እሱ የዋሸውን ውሸት እሺ፣ ሰላሙን ይበቃል። ባይዘ የርዕሱ ላይ ማውራት የምትችሉ ብቻ ግቡ። ሌላ ፖለቲካ ለመስራት የምትመጡ በተቻለ መጠን አትግቡ፣ እናወርዳችኋለን። እሺ ቀጥሉ ጋይስ፣ ተቀበሉት። ጂራን ኡስታዝ ወይ አውራው፣ አክስቴ ኡስታዝ ያወራው እያለች ነው። ጂራን አውራው ኡስታዝ የሚመችህ ከሆነ ኡስታዝ ዩሱፍ የሚመቸው አይመስለኝም። እና ዛሬ ነው ያዩት። ለዛ ነው ቴሌግራም ከእስልምና ወደ ክርስትና የሚለው ቻናሉ የሱ እንደሆነ እንኳን አያውቁም። እና ዛሬ አይታችሁ ተደናገጣችሁ ጋይስ። የቆየ እኮ ነው፣ ቆይቶ ሊያውም ማስተማር የጀመረ እኮ ነው ራሱ ማለት ነው። ከእስልምና መጥቶ ተደናገጣችሁ ሙስሊም ወገኖቻችን። በስርዓት ርዕሱን ጠብቃችሁ ለማውራት ሞክሩ፣ በርዕሱ ላይ ማለት ነው። ከዛ በኋላ እስልምናውን ታዩታላችሁ። ከእስልምና ወደ ክርስትና የሚለውን ቻናል አታውቁትም? ቴሌግራማችን ላይ እሱን የሚያንቀሳቅሰው እሱ ነው። በጽሁፍም ሆነ በምንም ሙግት የሚሰጠው ማለት ነው። ዛሬ ተገልጦ ወደ ቲክቶክ ሲመጣባችሁ ደንግጣችሁ ነው። እሺ ለማንኛውም ቀጥሉ። አናውቀውም፣ አልደነገጥንም። አልሐምዱሊላህ እንኳን ለዚህ ስለይ ቀጥሉ ወንድማችን። ጥያቄ መልስ የሰጠውሽ ወንድማችን እንኳን ሰላም መጣ። ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ማን ይቀድማል ከሁለታችሁ? ጅራ ይቀድማል። መልካም። ሻንታ ታወራለህ ጅራ ወይንስ ላውራ? ማይክን ትይዛ? አዎ አወራለሁ። እኔ እሱን አንድ ጥያቄ ለመጠየቅ ነው ገባሁት ኡስታዝ ዩሱፍ። መጀመሪያ ስላለ ህልውና ትመልሳላችሁ። እኔ እስልምና ላይ ብዙ እውቀት የለኝም፣ ግን እሱ በአረብኛ ቁርአን ከፍቶ አሁን ከቀራው ማለት ነው ከክርስትና ከእስልምና ወደ ክርስትና እንደመጣ እንደዛ ነው ማምነው። ግን ቁርአን ራሱ በእንግሊዘኛ ጽፎ ነው የሚያነበው እንጂ በአረብኛ ማንበብ አይችልም። በአረብኛ ቁርአን ከፍቶ ያንብ አሁን አረቦች ራሱ አሉ፣ ቁረይሾች ራሱ አረብ ነበሩ። እሱ እኛ እንደምናነበው አይደለም እኮ እሱ የሚያነበው። ለምን ትረበሻለህ? ነገር የለም የፈለገ እስኪ ከፍቶ ቁርአኑን ማለት ነው ከፍቶ እስኪ በአረብኛ እንደዚህ በቪዲዮ ከፍቶ ለምን እናያለን። አላህ ሊነሳ ስለሆነ ነው። ኧረ ሌላ እንትን ውስጥ አትግባ። እስኪ ስለ እስልምና ስለ ሰላት ምናምን እንጠይቀው እንዴ ያውቃል አያውቅም? ኧረ ስለፈጠረ አላህ ነው አምላክ። ጂራ ትምህርት ላይ ብቻ ፎከስ አድርግ። እስኪ ቁርአኑን ከፍተህ ቅራው እስኪ ቁርአኑን ከፍተህ አረብኛው። ጅራ አንተ ራስህ እኮ ቅድም ስለ እስልምና አላውቅም አልክ። አሁን በደንብ አላውቅም፣ ግን ቁርአን መቅራት ስለ እስልምና ስለ ሰላት ምናምን አለ። ጅራ ወንድሜ አሁን ትልቁ ነገር እስልምናን ትክክልና ወይ ስህተት የሚያደርገው ትምህርቱ ነው አይደል? አሁን ኡስታዝ ሙስሊም ነበሩ ክርስቲያን ነበሩ ምንም እሱ አይደለም። አንተ ኡስታዝን ትክክል አይደለም ማስዋል የምችለው ትምህርትን በመንገር ነው፣ እስልምናን በመንገር ነው አይደል? በጣም ጥሩ። ስለዚህ ትምህርቱ ላይ አተኩርና ለምሳሌ አሁን ርዕሱ እንደምታየው የአላህ ህልውና ይላል። ህልውና ማለት ታውቃለህ ማለት ነው አይደል? ምን ማለት ነው ህልውና ማለት? እየሰማው ነበር እኮ ከመጀመሪያው ማለት ነው እየሰማው ነበር። እስኪ ይጠይቀኝ፣ በአረብኛ እያነበበ ነበር። እስኪ አሁን ድጋሜ እያነበበ ይጠይቀኝ መልሳለሁ። እሺ ኡስታዝ ይመቾታል? ጥያቄ ጠይቋቸው እንግዲህ ትምህርቱ ላይ ርዕሱ ላይ ጠይቋቸው። ግን ቁርአኑን በአረብኛ ከፍቶ ነው የሚያነበው እንጂ በእንግሊዘኛ ጽፎ አይደለም። በአረብኛ እያነበበ እንግሊዘኛ መጻፋቸውን በምናውቀው አሁን እኮ አንተም ውሸታም ልትሆን ነው እኮ። ኖ እንደዛ አይደለም። እሱ አረብኛው እኮ አክሰንቱ ያስታውቃል እኮ። የአረብኛ አክሰንት አይቻልም። ያንተ አክሰንት እና የሳውዲዎች አክሰንት አንድ ነው? የሙስሊሞች አክሰንት ያስታውቃል። ያንተ አክሰንት አሁን ያንተ አክሰንት እንኳን አማርኛ ስትናገር እናንተ እኩል አይደለንም አይደል? አክሰንታችን አይደል? አዎ። ስለዚህ አማርኛ እንኳን እናንተን አክሰንት ላይ አንድ አይነት ቋንቋ እያወራን
አክሰንታችን የተለያየ ነው። እሱ አክሰንት አይደለም ማተር የሚያደርገው ባይዘው ማተር የሚያደርገው ትምህርቱ ነው። ዋናው ነገር ኡስታዝ ለማሆን እሱን ማወቅ ደግሞ ግዴታ ነው። አንዴ ጊፍ አንዴ በየተራ ስለዚህ ርዕሱ ላይ እንሁንና አሁን አክሰንት ከሆነ ሁላችንም እዚህ የተለያየ አይነት አማርኛ አክሰንት ነው የተናገርን ግን የምናወራው አማርኛ ነው። አሁን ትክክል የሚያደርገው ይጥሩ አክሰንታችን ሳይሆን ትምህርቱ ነው። ስለዚህ ትምህርቱ ያተኩርና ኡስታዝ ከተመቻቹ ጥያቄ ጠይቀዋል። አንተ ትምህርትን ግለጥ እስልምናው ይሄ ነው የሚለው ነገር ትነግረናለህ። ርዕሱ የአላህ ህልውና ነው። የአላህ መኖሩን ወይም አላህ የሚባል አምላክ አስቀድሞ የነበሩት ነቢያት እንደሰበኩ አላህ የሚባል አምላክ ለመኖሩ ከመሐመድ በፊት የነበሩ ነቢያቶች አላህን ያውቁታል ወይ አላህን ህሉ ሆኖ ወይም አለ ብለው ሰብከውታል የሚለውን ጅራት መልስልናል አይደል? አዎ በአረብኛ መጀመሪያ ቁርአኑን ካነበበ መልሳለሁ። አንተ በአረብኛ ቁርአን ታነባለህ? አዎ እሺ ልቅራለሁ ወይስ ሀፍቴ ማለት ነው። ቁርአኑ ሀፊዝ ነው። ሀፊዝ ማለት በጭንቅላቱ ሁሉም የሸመደደው ወንድማችን ቆይ ኡስታዝ በጣም ይቅርታ ኡስታዝ ዩሱፍ በጣም ይቅርታ ከታላቅ ይቅርታ ጋር የቂራት እንትን ውድድር ከሆነ የመጀመሪያ የሚቀራልን እሱ ነው። ማን ነው ትክክለኛው የሚለውንም እኛም እንድንመዝን ማለት ነው። አይሻልም ኡስታዝ? በመጀመሪያ ጂራ ይቀራልንና ይሄ እዚህ ውስጥ እንግባ ከተባለ ማለት ነው። ባይገባ መልካም ነው። ግን ጂራ ይቀራውና ያላችሁን ለራሳችሁ ጣልቃ ትገባላችሁ። ወንድማችን እታችሁንና አንዴ ሐሳባችንን እንትን እንበል። ይቀራልኝ ስላለ በመጀመሪያ ጂራ ተቀራላ ከዛን ኡስታዝ ዩሱፍ ይቀራል። የማን ነው ትክክል የሚለውን እኛ እንይዛለን ማለት ነው። አይሻልም? አይ አልፈልግም አልቀራም ካልክ እሱ የሚቀራበት ምንም አይነት ግዴታ የለበትም። ወደ ርዕስ ተመልሰ ርዕሱ ላይ ብቻ ማውራት ትጀምራለህ። ወንድማችን ጂራ እቀራለሁ ካልክ ቅራ በመጀመሪያ አንተ። ማይክን ከፈትና ቀጥል ጂራ። ኦኬ መጀመሪያ እኔ እቀራለሁ እሱ ደግሞ ቀጣይ ይቀራል። አይ ጂራ ነው መጀመሪያ የሚቀራው ከዛ ኡስታዝ ይቀራሉ ከዛ በኋላ። ኦኬ أعوذ بالله من الشيطان الرجيم مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون ثم بكم عمي فهم لا يرجعون. أي بقى እርሱ እቺን ነው ይቀራልኝ ያለን አይደል ወንድማችን? ኖ እስከ እኔ ሙሉ ቁርአኑን አነባለሁ ከፈለግሽ ልቀጥል። አሁን አንተ የቀራሃትን ደግሞ እሱ ይቀራል ማለት ነው አይደል? የፈለከው ዝም በል በቃ ሚውት እናድርግ። የፈለገውን ይቅራ የፈለጉትን ይቅሩ ኡስታዝ። አሉ ኡስታዝ የሚመቹ ቦታ ከሆኑ ይቅሩ። እሺ ምን ልጀምራለህ? እኔ ከመጀመሪያ ጀምሬ ነው የሚሄደው። አንተ መሀል ላይ ነው የምታመጣው። መስሎት በቃ ነው የገባው ማለት ነው። እኔ መሀል ላይ ነው መጀመሪያ ጀምሬ ልሄድ። ጥሩ ይቀጥሉ። ይሰማል ይቀጥሉ። እሺ ቢስሚላህ ራህማን ሶሪ በአንድ የቆየ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ይሰማል? ይሰማል። ተክቢር ይሰማል። ጂራ ተከቢር። እሺ ልቀጥል ወይስ እንዴት ነው? አረ ወደ ውይይቱ ይሻላል ኡስታዝ። ጂራ አለ ወደ ትምህርቱ ይሻላል። ጂራ እየሰማ ነው? አንዴ ሶሪ ጂራ ሚውት አንሳው እንደማለም
ማይክ ልኬልሃለሁ ክፈት ጅራ ዘግተህ ቁጭ አትበል እወያያለሁ ብለሃል ከተቀራ በኋላ እወያያለሁ ብለሃል እሺ ጅራ ሰምተህ ነው ወይስ አልሰማህም? ኧረ በስንት ስርዓት ነው የሰማው አስበው ከእስልምና ወጥተህ ስንት ዓመት ቀጥልና አንተ ከተወኩ ድረስ መሄድ እችላለሁ እንዲህ ማለት ከተወኩ ድረስ መሄድ እችላለሁ አሃ የእሱ ድምፅ ነው የማይሰማው ወይ ያ ይሰማል አሁን ይሰማል ጅራ ሄሎ ይቀጥሉ ይሰማል በቃ ጅራ ስለሌለ ራሱ ይገባካል ለሳለ ያ ከዚህ በኋላ የሚገቡም ተመሳሳይ እንዳያዝጉን በዚሁ ለመጥቀስ ነው ሰላም እንዴት ናችሁ ማይክ ይደርባል አብዱ ሰላም ነው ሰላም እንዴት ነህ አለ እንዴት ናችሁ እንኳን በሰላም መጣ እንኳን በሰላም ቆዩ ሙስሊም ነህ አይደል አልহামዱሊላህ መልካም እሺ ርዕሳችን ያው እንደምታየው የአላህ ህልውና ይላል እንግዲህ አንተ እያልኩ ነው ማውራው አንተ ብለበል ሳምቲት አንቱ ኧረ አንተም ባትለኝ አንተ በታይ የለም ኡስታዝን ሰላም ነው ኡስታዝን ሰላም በየው ጥያቄው ባልመልስ ጥያቄ አልመልስም ለጥያቄው አልደረስኩም ለማለት ያክል ነው ኡስታዝ አለ አይደል አሁንማ ኡስታዝ አስተምሯቸዋል እሺ ዘዲን ዲያቆን ራሱ እንዳልቀራላቸው እየፈራው ነው እኮ እንደዚህ ጅራ ቅድም ራሱ ከመሃል መጀመሩንም አላስተዋለውም ኡስታዝ ደግሞ ከመጀመሪያው ጀመሩ ከመሃል አንዴ እንዴት አልሰማም እንዴት አላስተዋልኩም አልነገርኩህ መሃል ላይ ጀምሮ ነው ከመጀመሪያ ጀምራለሁ ነው ያልኩኝ መሃል ላይ ስለጀመረ ነገር ከመጀመሪያ መጥቼ ጀምሬ እሄዳለሁ ስል ከዛ መልስ አልሰጠኝም እየተሰማ አይደለም መሰለኝ ኢዘዲን አለ ኢዘዲን አኪራ እንደሚት አድርግልን ኡስታዝ ድምጽ እየገባ ነው አንዴ ባክግራውንድ ድምጽ አለ እርሶ ጋር እሺ ኢዘዲን 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 አለ ኦኬ ስትኖር አንድ ቁጥር ጽፈህ ግባ አኪራ አለ ሄሎ እሺ ሰላም አኪራ ሰላም ነው አለን ከየት ቤተ እምነት ነው ሙስሊም ነህ ሙስሊም ነኝ መልካም እሺ እንኳን በሰላም መጣ እንኳን ሰላም ቆያችሁ እሺ ርዕሳችን የአላህ ህልውና ይላልና ሱረስ ላይ ነው የምናወራው መቀጠል ትችላለህ አዎ መቀጠል እችላለሁ ግን እኔ ማማይን ሰላም ልበላት መጀመሪያ እሺ ማማይ ከቲዮካ እሺ ሰላም ማማይ እንዴት ነሽ ሰላም ነው ገና አምላክ ርዕሱ ላይ እናውራ ሲል በነገራችን ላይ ማማይ በጣም አድናቂሽ ነኝና በጣም ብዙ ጊዜ የሃይማኖት እንደዚህ ክርክሮች ላይ ምናምን አይሻለሁ ጎበዝ ነሽ ያው የተወሰነ ያው ሂዳን አላህ ነው የሚሰጠው ነገር ግን አንቺ ጎበዝ ነሽ በጣም ብዙ ያነበብሽ ነው ትረጃለሽ ነገር ግን እንደዚህ አይነት ደግሞ ካንቺ አልጠበቁም በቃ አንቺ ጀግናሽ የራስሽን እምነት ትክክል ነው ብለሽ የምታምኚ ሴት ነሽ ያንን ደግሞ ለማሳየት ነው የምትሞክሪው በትክክለኛው መንገድ ነው እየሄድሽ ነበርውና እንደዚህ ደግሞ በውሸት ኡስታዝ ምናምን አስመስለሽ ማምጣትሽ እሱ ነው የገረመኝ ነው መጨረሻ ላይ አልሰማሁትም
እሱ በጣም ገርመኛል። እንደዚህ በውሸት ኡስታዝ አስመስለሽ ምናምን እንደዚህ አንቺ ያለሽበት ቤት እኔ የተከበረ ቤት ነው የማውቀውና የሆነ በቃ ያለበት ቤት የውሸት ድራማ አይነት ነገር አሰሪ ምን እስከማለሽ ድረስ ኡስታዙን ልታወራው ፈልገህ ነው? ኡስታዙንማ በቃ ቅድም እኮ ቁርአን ሲያነብ እኮ ጨርሻለሁ። እያዳመጥኩ ነበርና ከስር እስቲ አንተ ቀራለን። ማማይ ርዕሱ ላይ ፕሊዝ ርዕሱ ላይ ፎከስ ቢያደርጉ አይ ቲንክ ጥሩ ነው። በነገራችን ላይ ማንኛውንም የምትፈልጉትን ጠይቁ። የምታስገቢው አኪራ ያነባልና ችግር የለውም። እሱ ግን አሁን እንደዚህ አይነት አኪራ ኡስታዙ ይሄንን ካነበበ ማለት ነው ወላሂ ምንድነው እኔ ያለው ለምን እሷ የምትጠይቀው? ቆይ አንዴ ኡስታዝ ትምህርቱ ላይ ብቻ ቆይ አኪራ ገብተዋል እኮ ነገር ግን ማማዬን ነው በቃ ማድነቅ እንፈልገው። ማማዬ በጣም ጎበዝ ልጅ ነች። እንደዚህ ግን አረታደም ለማለት ያክል ነው የገባሁት። እሺ በቃ ዱአ አድርግላት። ሰው አሁን ወደ ተወንቱን እንሂድ። ወደ ኡስታዙን እንድጠይቀው ከፈለክ ችግር የለውም ጠይቀዋለሁ። ጥሩ አንተ ትጠየቅና ኡስታዝን ጠይቃቸዋለህ። ችግር የለውም። የአላህ ሁሉና ኡስታዝማ ፌክ ነው እኮ እንዴት አድርጌ ችግር የለውም። በኋላ እሱን ታራግጣለህ አንተ ራስህ። ችግር የለውም። አርጋግጣለሁ። ቅድም እኮ ቁርአን ሲቀራ ነው እኮ እስኪ አምብ ወላሂ አይችልም እስኪ አምብ ቦየን ታቻለ ሁሉ እኮ እስኪ አምብ ይሆናል። በቃ የውሸት ኡስታዝ ያመጣ የውሸት እንደሆነ ታቻለ ሁሉ አውቃ አራኪራ እኔ ጋር አውራስቲ አኪራ ግን እናንተ በጣም ማለት የሆነ ነገር ካያዛችሁ ለምን ተዋሻላችሁ? በቃ እንዴ አኪራ እኔ ጋር አውራስቲ ለነሱ አይደለም እነሱ እኔን አላመጡኝ እኔ በራሴ ያመጣሁኝ እነሱ ጋር ምንም የሚያገናኝ ነገር የለም። እኔ ጋር የምታወራው አይ ኡስታዝዬ ይቅርታ፣ አሁን ርዕሳችንን በጣም ሺፍት እያደረገ ስለሆነ ለዛ ነው ዲያቆን። ማማዬ አንቺም እንደዚህ አልጠበኩሽም። የእውነት ጎበዝ ነሽ ብዬ ነው የማስበው። ናርገ ብራዘር አንድ ነገር ልንገርህ። ይሄ ኡስታዝ የምትሉት ከናንተ በላይ ስለሚያውቅ ነው እንደዚህ ዳይቨርት የምታደርጉ። ስለዚህ በዚህ የምታደርጉት ቁጥር ሰው ጭንቅላት ያላችሁ ሲታዘባችሁ መልስ እንደሌላችሁ ብቻ ነው የሚታዘብ። ስለዚህ እንደዚህ ማማዬ ብለክ እንደማትወዳት እኮ እናውቃለን። የእሷን ትምህርት ደግሞ ቢቋረጥ እኮ እንደምትጸልይ እናውቃለን። አሁን ግን እንደዚህ የናርሳስቲክ ጌም አትጠቀም አንቺ እንደዚህ ብለክ ሌላ ነገር አትግባና ይሄ ጌሙን የቀረ ነውና go to the point የምትገቡ ከሆንኩ እስኪ ወደ ፖይንቱ ግቡ። እሱ ከናንተ በላይ ያውቃል። ፕሮፊት ሮንግ እንደሆነ እስኪ ያሳይ ሚውት ፕሊዝ ያ ስለዚህ እስኩ ሮንግ ከሆነ ኡስታዙን አሳዩን ነው የምንለው። አክሰንቱ አረብ እኮ አይደለም። እናንተ ናችሁ አረብ ልትሆኑ የምትሞክሩ። እሱ አረብ አይደለም። ሶ just go to the point please። ቀጥሉ ጋይስ። ይቅርታ ደግሞ ስለ ካቶፍ ያደረጋችሁ ኪንጎ እንዴት መሰለህ ጥያቄ መጠየቅ ሌላ፣ እዚህ ጋር ደግሞ ሙስሊም ነበርኩኝ ብሎ ማውራት ሌላ። ይሄን ጥያቄ አስገብቶ ቢጠይቅ ምንም ችግር የለውም፣ የቻለ ሰው ይመልስለታል። እሱ ሙስሊም ነኝ ብሎ ወላሂ ነው የምልህ ገና ጀማሪ ሙስሊም ሱረቱል ፋቲሃን እንደዛ አይቀርም። ኡስታዝ አሁን ለምሳሌ ከወጣ ደግሞ ኡስታዝ ብላችሁ መጥራቱ እዚህ ጋር ምን አስፈለገ? እስኪ የኔን ስም ያንብበው። እሱ ሙስሊም ከነበረ ማንበብ እንኳን ከቻለ የኔን ስም ያንብበው። እኔ ኡስታዝ እንኳን ብዬ አልጠራህም ዩሱፍ። እስኪ አቂዳህን ንገረኝ። አቂዳህን ነበር ሱፊ ነኝ አልኩ። ምታታርጉኝ አቂዳና ሱፊ ያረበ ፈጣሪ። እሺ የሱረቱል መርየምን የኢየሱስን ፓርት እስኪ አብረን እንበል ነው እናንተ። ኡስታዝ ግዴታ አይደለም። ሲጀመር አንተ ራስህ እዚህ ቁጭ ብለህ ዋሸ። ኢየሱስ የሚባል ቁርአን ላይ ጽሑፍ የለም። አንተ ራስህ አሁን ከፈርክ። ምክንያቱም አሁን ሻሃዳ መያዝ አለብህ አንተ። ለምንድነው ሻሃዳ መያዝ አለብህ መሰለህ? ኢየሱስ ማለት መድኃኒት ማለት ነው። ስለዚህ አላህ ላይ አሻረክ፣ ሌላ መድኃኒት አመጣ። አሁን ቶሎ ብለህ በወጣህበት ሻሃዳ ይዘህ ተመልሰና፣ ምክንያቱም ከፍረሃል አንተ። አሁን ኢየሱስ የሚል ጽሑፍ የለም ቁርአን ላይ። እስቲ የኢየሱስን ምዕራፍ እናንብ ትላለህ እንዴ? አሁን ተውትና ርዕሱ ላይ ብቻ ፎከስ አድርጉ። ሲጀመር ኢየሱስ የሚለውን ስም ትርጉም እንኳን አታውቁትም። ዝም ብሎ ለመሸወድ ኢሳና ኢየሱስ አንድ ነው ለማለት ጥረት ስለምጣ፣ ይሄ ደግሞ ራሳችሁን የምታታሉት።
ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ማለት ነው፣ ፈዋሽ ማለት ነው። ኢየሱስ የሚለውን እስቲ አብረን እንቅራ ትላለህ እንዴ? ምን ሆናል? ትምህርቱ ላይ ብቻ ፎከስ አድርጎ። ኦኬ ማን የገባው? እሺ ሰላም ነው። እንዴት ናችሁ? ሰላም እንዴት ነህ? አለን አልሐምዱሊላህ። ኦኬ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። በርዕሱ ብቻ ነው ማውራት የሚቻለው? አዎ ርዕሱ ላይ እናውራና ከዛ በኋላ ምን ታደርጋለህ መሰለህ? ለኡስታዝ ጥያቄ ካለ በኋላ ትጠይቃለህ ኡስታዝን። እሺ አይ እንኳን አይሆንም። በርዕሱ እንደዚህ ተጋተን በኋላ ከማቅ ሰው ጋር እንደዚህ መሆኑ ጥሩ አይመጣም። ጊዜ መፍጀት ነው የሚሆነው። ምን አልከኝ? ጊዜ መፍጀት ነው የሚሆነው። ከርዕሱ ጋር ቢቁ ካልሆነ ሰው ጋር ማውራቱ ጥሩ አይደለም። ምን አልገባኝም። ቆይ አንዴ ቀስ ምንድነው እንዴ? ስርዓት ያለው ሙስሊም አስገባና አሁን የሚታየው ምንድነው? ስለ አላህ አውሩ፣ ለምንድነው ስለ አምላክ ማታወሩት ምናምን ይሉ ነበርና ዛሬ ስለ አላህ ሲሆንባቸው ደግሞ እንግዲህ ሽሽታቸውን ተመልከቱ። ርዕስ ምን እያሉ እንዴት እንደሚሸሹ ማለት ነው። ቶፒኩ ላይ በፍጹም አያወሩ። በፍጹም እነሱ የሚያወሩት ያ ሐዲሳቶች እያወጣን እያንዳንዱ ስናሳያቸው ነው። ኦኬ በስነ ስርዓት ነው ተወያዩ። እንደዚህ አይነት ስርዓት ባለው መልኩ ሲባሉ አይወያዩም። እንደዚህ ናቸው። አያችሁ አሁን ስርዓት ያላችሁ ሙስሊሞች ገብታችሁ የአላህ ህልውና አላህን በቀደምት ነቢያት ትምህርት ውስጥ አሳዩን የሚኖረው እሱ ላይ ቶፒክ አድርጋችሁ ቀጥሉ። አለበለዚያ ሌላ ርዕስ የምታወሩ ከሆነ ታች አወርዳችኋል። በጣም አሪፍ። እሺ እንቀጥላለን። አሁን ወደ ርዕሱ ዘምዘም እንኳን ሰላም መጣሽ። እንኳን ሰላም ቆየኸኝ። እንዴት ነሽ? ቅድም ነበር መግባት የፈለኩት ሶሪ አስቆየኸኝ። አዎ ተራራ ምግብ ቆየሁ ከልጆቹ በፊት አይ ቲንክ ቆይቼ ነበር። እኔ እንኳን ስለ ውይይቱ እንኳን አልነበረም። ሙስሊም ነኝ ምናምን ያለው ወንድማችንን የሆነ ጥያቄ ለመጠየቅ ነበረ። አይሆንም ስላላችሁ ብላ አይ ቲንክ ወደ ርዕሱ እኔ ያልገባኝ ነገር ይሄ ቁጥሩ አጋጣሚ ነው። ለሙስሊሞች አላህን ለመስበክ አላህ አምላካችን አላህ ፈጣሪያችን የሚለውን ለመስበክ በጣም ጥሩ አጋጣሚ ነው። እኔ ለምንድነው እኔ ርዕሱ ላይ ለመመለስ አይደለም። ሰው እንዴት ስለሚያመልከው አምላክ ለማውራት ይከብደዋል እንዴ? አምላካችሁን አሳዩን፣ አምላካችሁን በነቢያቶች ትምህርት አሳዩን ሲባል አይ እኔ እሱ ላይ ለማውራት አይደለም የገባሁት ኡስታዝን ላወራ ነው። የትኛው ነው የሚሻለው እንዴ? እኛን እስቲ ሙስሊም አድርጉን። ስለ አላህ ሰብካችሁ አላህ የሚባል አምላክ አባቶቻችን የሚያውቁት ከሆነ የቀደሙት ነቢያት ጥሩ አጋጣሚ እኮ ነው። ስለ እስልምና ነገሩን እኮ ነው ያለው። ምን ለምንድን ነው የከበዳችሁ? እና አልገባኝም። ጂራ ተመልሰሃል? ርዕሱ ላይ ብቻ ፎከስ አድርገን እናውራሽው እንድንማር አንተም ጥሩ አጋጣሚ ነው። ወደ 900 ምናምን ሰው አለልህ። እስልምናን በደንብ ስበክ። ዝግጁ ነህ ለመዋየት አይደል? ነው ከኔ በላይ እስልምና የሚያውቁ አሉ። እኔ ብዙ እንደዛ ጥልቅ እስልምና ብዙም እሺ በቃ ጥልቅ እስልምናውን የሚያውቅ ታዲያ ምን ብላችሁ ነው ሙስሊም ሆናችሁት? ምን ብላችሁ ነው ሙስሊም ሆናችሁት? ስለ አላህ ንገሩን ሲባል አይ እኔ አላውራም እኔ ከኔ በላይ የሚያውቅ ሰው አለ ካላችሁ ኦኬ። ታዲያ ስለ አምላክ ማስረዳት ሳትችል ሀውካም እንዴት ሙስሊም ሆንክ? ታዲያ ማስረዳት የሚችል ሰው ካለ ግቡና ርዕሱ ላይ ፎከስ አድርጋችሁ አውሩ ፕሊዝ። ኮሜንት ላይ መሳደብ ባይዘዌ የመጨረሻ የእውቀት ዜሮ የማያነብ ሰው የሚቀድሙ ስድብ ነው። ስለዚህ ክርስቲያኖች ለማንም ሙስሊሞች የሚሰድቡን ከሆነ እንዳትመልሱ። አያለው ስድቦች ከእስልምና ሰዎች የሚጽፉት እንዳትመልሱላቸው። ግን ስድብ ግን ያለማንበብ እምነትን አለማወቅ ዝም ብሎ በቃ ጭንቅላት ባዶ መሆኑን ነው የሚያሳየው፣ በእውቀት ያልተሞላ መሆኑን። እኔ ራሳችሁ ነው እኔ የምታሳዩት። ሰው አቡኪ ሰላም ላንተ ይሁን። ሰላም እንዴት ናችሁ? አላህ አልሐምዱሊላህ። ኦኬ ሙስሊም ነህ አይደል? አይገስ አዎ አልሐምዱሊላህ ሙስሊም ነኝ። መልካም ርዕሳችን አይተዋል አይደለ? የአላህ ህልውና የሚለውን አዎ ስለ አላህ ስትሉ ስለ አላህ ሆነ ከቁርአን ወይስ ከምንድን ነው የምትፈልጉት? አዎ ህልውና ማለት የአላህ ህልውና ማለት ራሱ የአላህ ለመኖሩ ማረጋገጫው እንግዲህ ነቢያቶች አላህ እየላካቸው የነበሩ ነቢያቶች አሉ አይደለ? የተባሉ የምታምኗቸው አይደል? ከመሐመድ በፊት አይደል? በጣም ጥሩ። ስለዚህ መጀመሪያ
ያንን ነው ማለት እየፈለግን ነው። በቀደሙት ነቢያቶች አላህ ይታወቃል ወይ ተሰብኳል ወይ? ኦኬ ለምሳሌ አሁን ሐዲስን ማን ተናገረ ብል ማን ነው የምትለኝ? ነቢያችን። እሺ ነብያችሁ መሐመድ። ኦኬ ቁርአንን ደግሞ ማን ተናገረ ብል ማን ነው የምትለኝ? የአላህ ቃል ነው ቁርአን እኮ ማን ነገራችሁ ለእናንተ? አንተ መቼም በጆሮ አልሰማም አይደል? አንተ አልነበርክም። ማን ያስተላልፈላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ጥሩ። አሁን ነብያችሁ ያስተላለፉት የአላህ ማንነት የአላህ ባህሪ አለ አይደል? በቁርአኑ አይደል? እዛም በሐዲሱ ኦኬ። በዛ ልክ አላህ የሚባል አምላክ ይሄ ነበረ ብለው የተናገሩ ከቀደሙ ነቢያት። እኔ ቁርአንና ሐዲስ አልፈልግም። ምክንያቱም ለቁርአንና ለሐዲሱ ምስክር የሚሆነው መሐመድ ብቻውን ነው። ነብያችሁ መሐመድ ብቻ ነው ምስክር የሚሆነው። ኦኬ ሌላ ምስክር እፈልጋለሁ። ምን እፈልጋለሁ? ለምሳሌ እኔ መሐመድ ነብይ አይደለም። እስቲ ከቀደሙት ነቢያት ስለ መሐመድ የተናገረ መሐመድ ደግሞ ይዞት የመጣውን አላህ ደግሞ በቀደሙት ነቢያት ደግሞ ልክ እንደ መሐመድ አድርጎ የተናገረ ማን አለ? ማስረጃ አለ? ከቁርአን ውጪ ማስረጃ ቁርአንና ሐዲስ ላይ ነው። ከቁርአን ውጪ ምክንያቱም ቁርአኑንማ ራሱ መሐመድን ያስተላልፈው አልከኝ። ኦኬ ሐዲሱንም የመሐመድ ንግግር ነው አልከኝ። ለምሳሌ ነው መጥቻ አሁን አቡኪ ወንድሜ ለምሳሌ ቀላል ምሳሌ ነብይ ደምሳሽን ታውቀዋለህ? አይ ቲንክ ሁላችንም ስለምናውቀው ጥሩ ምሳሌ ነው። ነብይ ደምሳሽን ባውን ታውቀዋለህ? አላውቀው። እሺ ነብይ ነኝ ብሎ ይመጣል አንድ ነብይ ደምሳሽ ታውቀው ይሆናል የሚረስተው ይሆናል። ጣቱን የሚያወጣው እሱ ነብይ ነኝ አለ። ጥሩ መጽሐፍ ጽፏል። ስማኝ እንኳን እንዴ መጽሐፍ ተቀብያለሁ አለ። የናንተ ይሄው እኔ የመጨረሻው የነቢያት መደምደሚያ ነኝ ይሄው መጽሐፍ ተሰጥቶኛል ብሎ ቢመጣ ትቀበለዋለህ? አልቀበለውም። ጎበስ አይምሮ ስላለ አትቀበለውም። ስለዚህ ምን ብለህ ትጠይቀዋለህ? እስቲ ምስክር አምጣልኝ አይደል የምትለው? አንተ ትክክል ለመሆን ምስክር አምጣ ስትለው አይ እኔ ነኝ ምስክር ይልሃል። ይሄው በእኔ በኩል ፈጣሪ ተናግሯል። ይሄው አንተ ነህ ነቢያት መደምደሚያ ተብያለሁ እኔ ምስክር እኔው ነኝ ብሎ ከመሰከረልህ ትቀበለዋለህ? አልቀበለውም። ግን እዚህ ጋር ልትለው የፈለከው ገብቶኛል። አንተም ብትሆን ተመሳሳይ ነው ያመንከው። አሁን እስልምናውን ብቻ ትመልስልኝ ወንድሜ። የኔን በሌላ ጊዜ በደንብ አስረዳለሁ። አቡኪ ችግር የለውም። እኔ ምስክሮች አሉ ችግር የለውም። እኔ የምጠቅሳቸው የነቢያቱ መጽሐፍ እጄ ላይ አለ። የነቢያት መጽሐፍ አለኝ። የነቢያቱ መጽሐፍ ሪፈር እያደረኩልህ ተውራት ነው ያለ አይደል? መጽሐፎች ለእንጂልና ተውራት አሁን በዚህ ሰዓት የሉም። ታውቃለህ? ጠፍቷል፣ ተበርዟል። የትኛው ክፍል የተበረዘው ንገረኝ። የለም ጠፍቷል። ከነካቴው መጽሐፉ የለም። ተበርዟልና ጠፍቷል የተለያየ ነው። ይኸውልህ ጠፍቷል ካልክ እስከነጭራሹ የለም ነው። ተበርዟል ማለት ደግሞ አለ ግን የተቀያየረ ወይ ደግሞ የተለዋወጠ ነገር አለ ማለት ነው አይደል? ስለዚህ ከአንዱ ከሁለት ወዳ አትችልም። አንዱ ምረጥ። ተበርዟል ነው ወይስ ጠፍቷል ነው? እኔ እንደሌለ ነው የማውቀው። በቃ ኦኬ። ማን የለም ብለህ ነገረህ? ማን የለም ብለህ ነገረህ? ቆይና አንድ መለሳለሁ። ቆይ እሺ ተመልሰና ኦኬ በቃ ቀጥሉ። እብናኪ ማማይ ሌላ ሰው የሚገባ ካለ ገብቶ ደግሞ ሐሳብ ሌላ ወይ ተመልሰና አንድ ቁጥር ላክ ሲመች። እሺ ሌላ ሰው ይግባ። ሌላ ሙስሊም ካለ የሚገባ ጥያቄው አይ ቲንክ አሁን እየገባችሁ ነው ማለት ነው። ጥሩ ነው። ስለዚህ አንድ ሁለት ሰው ገብቷል እስካሁን በስርዓቱ ያወራው። ሁለታችሁም እስከሰማው ድረስ ምንድነው ያላችሁት? ከራሱ ከመሐመድ ውጪ ሌላ ምስክር የለም። እንደዛ ደግሞ አይሆንም። ምክንያቱም እንደሱ ከሆነ ነብይ ደምሳሽንም መቀበል ነበረብን። ነብይ ደምሳሽኑ ነብይ ነህ ብለን መቀበል ነበረብን። መጽሐፍ አለኝ ብሏል። የነቢያት መጨረሻ ነኝ ብሏል። ተልኬያለሁ ብሏል። ግን አትቀበለውም። ለምን? አምጣ ምስክር ትለዋለህ። ትክክለኛ ለመሆን ማን ነው ሲባል አይ እኔው ነኝ፣ ይሄው እኔ ይሄን ብያለሁ፣ እኔ ብያለሁ፣ አላህ እንዲህ ብሎኛል ወይ ደግሞ እግዚአብሔር እንዲህ ብሎኛል ስላለ አንድ ሰው አይሆንም። ስለዚህ ምስክር ያስፈልጋል ማለት ነው። እሺ ኤስኤስ ሰው ሰላም
አንብያለሁ። እግዚአብሔር ይመስገን። ሴት ነሽ እንደ ይቅርታ ሰላም። እሰይ እሺ ከየት እምነት ነሽ? ለጅራ አንድ መልስ ልሰጠው ነበርና አንዴ ቆይ አንዴ እሰይ አንዴ አይ ዲያቆን ሴሶ የምትለው ነገር አላት መሰለኝ አይደል? አዎ አይ ያቀራን ፕሮናንሴሽኑ ልክ አይደለም። አንተ ክርስቲያን ነበርክ የሚለውን ነገር ለጅራ እኔ እንትን ልለው ነው የመጣሁትና እኔም እንደ ኡስታዝ ነኝ የመጣሁትና እንደ ኡስታዝ ነውና አቀራሩን እኔ ራሴ ላሳየው ነው ለጅራ የመጣሁት ማለት ነው። በደንብ እንዲወጣለት ከውስጡ በደንብ የኡስታዝን ነገር እንዲወጣለት ነው የመጣሁት። መዝሙር ያሬድ ከፈቀድክልኝ ማለት ነው። ይቅርታ። እሺ ችግር የለውም። እሺ ጅራ ላስገባልሽ? ጅራ አለ? አዎ በእናትህ አስገባ። እሺ ችግር የለውም። ጅራ አንድ ቁጥር ጻፍና ቆይ እኔ ልውረድ፣ ጅራን አስገቡ፣ ተመልሼ እመጣለሁ። እኔ ወርዳለሁ። ቆይ እኔ ወርዳለሁ። እሺ ጅራ አንድ ቁጥር ጻፍ። እንዳለ ወርዳችኋል። እሺ ስለዚህ ነው ተመለሱ። እንዴ ማማዬ ተመለሽ። ጅራና እኔ እኮ እመለሳለሁ ብዬ ነበር እኮ። ይበቃናል፣ ሰፊ ነው ቦታው። ችግር የለውም። እሺ ጅራ ሼር አድርጉለትና ይምጣ ጀምሮ አይ ቲንክ ቁርአንም ይዞ መጥቶ ነበረ ቅድም መሰለኝና ተከላው እሺ ጅራን ያው መጣው በሌላ ጊዜ። እሺ ጅራ እንዴት ነው ቁርአን እንዲቀራ የፈለከው የነበረው ለኡስታዝ ትጠይቅ የነበረው? ተማል አረብኛውን ከፍቶ ፕሮናንሴሽኑ ልክ አይደለም እያልክ ነው የነበረው አይደለ? ያነጋገር ዘይቤያችን እዚህ ውስጥ ያለ ነው አንድ አይደለም ብሎ እያስረዳህ ነበረ አይደል ጅራ? እሺ እኔ አሁን ብቀራልህስ ትቀበለኛለህ? ከእስልምና ወደ ክርስትና መሄዴ? ፋቲሃ ልጀምርልህ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين بسم الله الرحمن الرحيم قل الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ጨርሻለሁ ጅራ ይቁሉ አላህ አይደል እንደው መቅራት አይተበቀበሽም ነበር እሺ ማሻአላ ጅራ ሰምቻለሁ ያለው ይሰማል እኔ ነው ጨርሻለሁ እንድትረዳው ብዬ ነው ሰው ወደ ፈለገው ሃይማኖት መሄድ ይችላል በፕሮናንሴሽኑ አይደለም የምንለካው ኡስታዝን እዚህ ጋር የምትናገሩት ፕሮናንሴሽኑ እንትን ስላለ ሳይሆን እንደ አካባቢያችን ውልደታችን ነው ፕሮናንሴሽኑ የሚሄደው አሁን አንተ ፕሮናንሴሽን ከአማርኛው ትንሽ ወጣ ያለ እንትን ያለ ስትቀራው ያንተ የኔ የሳቸው ይለያያል ለዛ ነው የመጣሁት ጅራ ሽኩራን ወይ አመሰግናለሁ እሺ ቴንክ ዩ ኦኬ ጅራ ልድገምልህ እንዴ ደግሞ ረቢና ቆይ እንደዛ ሳይሆን አንቺ አሁን ያቀራችሁ እሱ ያቀራው ማለት ነው አንድ ነው ፋቲሃ ሁሉም ሰው ነው የሚያውቁ ክርስቲያኖች ሁሉም ክርስቲያኖች ነው እኮ የሚያውቁት ይሄን ከባድ አይደለም እኔ ያጠየቅኩት አረብኛውን ቁርአኑን ከፍቼ ማለት ነው እንደዚህ ማንበብ ብቻ ፕሮናንሴሽኑ ነው ስትከራከሩ የሰማሁት እኔ እስካሁን ድረስ ያቀራሩ አረብኛ ማንበብ አንቺ እንዴት ነው የቀራችሁ አረብኛ አንብበሽ ነው እስኪ አንብቢው አይነ ቁርአን ከፍቼ አሳይሻለሁ እስኪ አንብቢው አሁን እኔ ፊት ለፊት ከቻልሽ አልችልም
ማንም አይችልም። ከዚህ ኡስታዙም እኔ እንደዛ ነው የጠየቁት። አታነብም እሱ ሁላችንም አናነብም። እስኪ ሁሉ ሙስሊሞች ያነባሉ፣ ክርስቲያኖች ነው እንጂ ሁሉም ሙስሊሞች 90% ሙስሊሞች ያነባሉ። ፍጹም አትሳሳት አይመስልም። አይ ሲጀመር የዚህን ያህልም የማስረዳትም እንትንም አይጠበቅባችሁም። ባይዘው ኦኬ ከእስልምና ወጥቻለሁ ኦኬ እስልምናን ስህተት ነው የምልበት በዚህ ትምህርቱ ነው ብሎ ዲፌንድ ካደረገ ያ ሰው ከእስልምና እንደወጣ ማሳየው ነው። በቃ ከእስልምና እንድለቅ ይሄ ምክንያት አለ ብሎ ያንን ምክንያቱን ዲፌንድ ማድረግ ከቻለ ያ ሰው በቂ ነው። ገና ለገና ቁርአን ዜማ ማዜሙን እንደ መስፈርት አድርጋ አትየው። ኦኬ ስለዚህ በትምህርት ዲፌንድ አድርጋችሁ ይቅርታ መሀል ነው ይገባል። ጅራ አቤት ተሰማኝ። እሺ አሁን አንዱን አስሽራ ለቀራና አንተ ከዛ ትቀጥላለህ። አዎ ቁርአን ከፍተም ማለት ነው። ቁርአን እያየ ነው እኮ በእንግሊዘኛ ሳይሆን ቁርአን እያየን። ቁርአን አይቴ ታነባለህ አረብኛው? አነባለሁ እኮ አሁን ልቅራለህ እንትና ከዛ ትቀጥላለህ ሆኛል። አንተ ነው ጠይቅ። አንተ ብቻ አይደለም ጠያቂ መጠየቅ አለብህ። ይኸው እስኪ አንብቦ ይሄንን አንብቦ ይኸው ቁርአን እዚህ አለ እኮ ይኸውልህ እኔ ልቅራለህና ክትቀጥላለህ ሆኛል። አንተ ሐፊዝ ነህ አልኩ እኮ በጭንቅላት ነው 30 ጁዝም ማለት ነው ሸምድዳለሁ ብለሃል። እስኪ ይሄንን አንብቦ መጀመሪያ ብዙ አመት ነው ከተወኩ ብዙ አመት ነው ከተወኩ ወደ 15 እሺ በጭንቅላት ሳይሆን እያየው አንብቦ እስኪ ሁሉም ይሄ ቀላል ነገር ነው እኮ አረብኛ ሙስሊም ኡስታዝ ከነበርክ ማለት ነው አረብኛ ማንበብ በጣም ቀላል ነው እኮ። ይሄ አሁን ለምሳሌ ይሄ መሰሉሁም ከመሰል الذين استوقدوا እንደዚህ እስኪ አንብቦ ትንሽ ኡስታዝ ከሆንክ ግን አይደለም። እስኪ ምን ችግር የለም አንተ የፈለግከው እኔም ጠይቀን ደግሞ ትጠይቀኛለህ አንተ። አዎ አንተም ከፍቴ ማለት ነው የፈለግከው ቁርአን ከፍቴ አንብባል ጠይቀኝ። እኔም እየጠየቅኩ አቅርብልኝ እስኪ ይኸው መሰለው የሚለውን አይደለም ከፍቴና እሱን አቅርብልኝ። መሰለው ሁሉም ነው የምታውቀው ምን ችግር አለው? ይኸው እኮ መሰለው ያው አንተ ያቋረጥኩ የምፈልገው አንተ ያቋረጥኩ የምፈልገው ይሄንን አታውቅም? ያቋረጥኩ የምፈልገው አልኩህ እኮ አንተ እኔ የምፈልገው ያቋረጥኩ ነው። መሰለው ከመሰል ለዚህ ነው ተወደና አረ የሚለውን አምጣልኝ። ሁሉም አንተ ሐፊዝ ከነበርክ ማለት ነው ሁሉም ቁርአኑ እኔ ሁሉም ነው የሚቀራው። የፈለከው ለምን ፈራህ? ጠይቀኝ እስኪ ተቁርአን ያንተ ጥቅባይ አንደኛ ለምን ፈራህ? አንተ ያቋረጥኩ ለምን አታማ ኡስታዝ ዩሱፍ ፖለቲካችሁ ባይዘው ተበልቶባችኋል። ጅራ ቀደም የተነበበውን የቁርአን አያ እኔ ከከፈትኩት ታነበዋለህ አልከው። የቀደም እንትን የቀረው ቁርአን አያ አሁን አመጣው ነበር አሁን የገለበጠው አሁን አመጣው ነበር አሁን ምክንያቱም ይሄ ፖለቲካ መስራት አባዜ ስላለባቸው አንተ ቅድም ስትጠይቅ የነበረው ምን ነበር? የቀረሃውን እያነበብክ እንትና አሳየኝ። ከዛ በኋላ አሁን ለፖለቲካ እንዲያመች ሌላ ቀየርክና አመጣ። ያንን ተፈትልኝ አለክ። ኦኬ ሌላ አትችልም ወደሚል መጣ። ስለዚህ እኛ አሁን ወደ ርዕሳችን ተመልሰን አንተ ያቋረጥ እንዴት እንደቀረህ አሳያለሁ። አይደለም አሁን አንተ ሰው ቆይ እንዴት ኡስታዝ ሆኖ ቁርአን መቅራት ይፈራል? ኡስታዝ ማለት እኮ እኔ አሁን ኡስታዝ አይደለሁም ግን ሙሉ ቁርአኑን ነው የሚቀራው። ምን ችግር አለው ይሄንን ቢቀራ? አያችሁ እኮ ያቋረጥኩ ነው አምጣልኩ። እኔ ነኝ ያወረድኩ። ለምንድን ነው ያወረድኩ መሰለ? የፖለቲካ ለመስራት ስለሆነ የምትገባው ማለት ነው። ቅድም ምን ብለህ ጠይቀህ ነበረ? አሁን የቀረኸውን የቁርአን ከፍትልሃለሁ እሱን ትቀራለህ እያነበብክ ብለህ ነበር። ከዛ መለስ አልክና ለፖለቲካ እንዲያመች ለግብአት እንዲያመች አያን ቀየርክና ይሄንን አንብባልከው። ቅድም እኮ ምን አይነት መስፈርት ነበር ያቀረብክለት? ይሄንኑ ቅድም የቀረኸውን አያ አውጥቼ ትቀራለህ ነው። ተጨማሪ ዮሴፍ መጣላችሁ። አሁን ደግሞ ዮሴፍንስ አንደኛ እናንተ አመናችሁ አላመናችሁ አይ ዶንት ኬር ጉዳያችንም አይደለም። ዩሱፍን እንግዲህ ከቴሌግራም ጀምሮ ማያውቀው የለም፣ በጣም የቆየ አካል ነው። ስለዚህ አሁን ወደ ርዕሳችን ተመልሰን እንትን ብንል ማለት ነው። እሺ ይግቡና ርዕሱ ላይ ፎከስ እናድርግ። እናድርግና ርዕሱ ላይ ሆኑ። እሺ እና ወደ ቁርአኑ ከተገባ ቁርአኑ ራሱ
በኋላ ላይ ሜቢ ጊዜ ካለ እነዚህን ሁሉ እያወጣ ጠይቃቸዋለሁ። እንደዛ ከሆነ እንደዚህ አድርጎ ነው የሚጽፈው ጽሁፉ ራሱ ነው። ኦኬ ይሄ ደግሞ የዋርሽ ነው። የዋርሽና የሐፍስ ልዩነቱ ራሱ ጽሁፉን ይዩት። ይሄ የሐፍስ ነው፣ ይሄ የዋርሽ ነው። ስለዚህ እንዲያው ቂራት ምናምን እንደዚህ እያላችሁ ከመጣችሁ በጣም እርስ በርስ ያለው ልዩነት ራሱ በኋላ ጠይቃችኋለሁና ይሄ በእያንዳንዱ የቁርአን ቂራቶች ውስጥ ያለ ልዩነት ነው። ኦኬ እና ወደዛ በሌላ ቀን በሰፊው መጠየቅ ይቻላል፣ ችግር የለውም። አሁን ግን ርዕሱ ላይ ሆናችሁ ፎከስ አድርጋችሁ አውሩ። እሺ ኢዘዲን ነው የሚለው ኢዘዲን አሊ የሆነ ግን ትራክ ያደርጋል። አዎ ተመልሻለሁ። የቅድሙ ነው ወደ ተመለስ። የሆነ እንትን አለ ሬዲዮ ያዘን ይመስላል። ውሃድ ውአዲ ነው የሚለው። ኦኬ ውሃዲ እንግሊዘኛው የሚለው ሌላ፣ አማርኛው የሚለው ሌላ ነው። ሰላም እንዴት ናችሁ? በስማ እሺ አሁን ገና ነው የገባው፣ ቅድም ጀምሮ ስንጠብቅ። እሺ ሰላም ላንተ። ማን በል ስምህን? ሁአዲ ነው ሁአድ። በነገራችን ላይ ታቁኛላችሁ ማለት ነው። እኔ አላውቅም፣ ሌሎቹ ካወቁ ይሆናል። ሙስሊም ነህ? ስሜን ቀይሬው ነው ኢብኑ ሐኪም ያገኛል። እሺ በቃ ከኢብኑ ሐኪም ጋር እሺ። ኢብኑ ሐኪም እዚህ እሱ ጋር ከመጀመራቸው በፊት አንዴ ኢዘዲን እንዴ ቅድም የጀመርናትን እንጨርስ ብዬ ነው። እሺ ማካ ኢብኑ ሐኪም ጋር ነው የጀመርከው አይደል? ነው አይደለም? ኡስታዝ ተብየው ጋር። እሺ ኢዘዲን መጀመሪያ ይሁን ፕሊዝ። አንተ ኢዘዲን ተብየው ጋር አላልንህም። ሶ እንትንህን እንደው አረጋጋውና አክብረ ብታወራ ሰው ጥሩ ነው። አንተን እስካሁን አክብረን ነው ምን ወንድሜ እያልኩ ነው እንኳን ማውራ። ኢዘዲን ተብየው አላልኩም። አይ እኔ እኮ ኡስታዝ መባሉ ነው የጠላሁት። ኡስታዝ ሳይሆን ቁርአን እንኳን አስተካክሎ መቅራት ሳይችል ኡስታዝ መባል ትንሽ ይከብዳል። አይ አይከብድም፣ ምንም አይከብድም። ለምሳሌ አንተን የተለያየ ቂራአት ትልቅ ደረጃ ነው። አንዴ ኢዘዲን ሐሳቡ ላይ ብቻውን እሺ። አሁን የተለያየ ቂራአት እንትን ቂራቶች እያመጣው ቅራልኝ ብለህ የምትችለው አለ የማትችለው አለ አይደል? ስለዚህ አንተ ብሎ ሙስሊም አይደለህም። እሱን ተው። አሁን ትምህርቱ ይዳኝ። ትምህርቱ ትክክለኛ እስልምናውን ትምህርቱን አንተ አስተምር። ኦኬ በዛ በትምህርቱ ትክክለኛውና ትክክለኛው ይረጋገጥ። ትምህርቱ ላይ ሁን። እሺ አንዴ ኢዘዲን ሚውት አድርግና ኡስታዝ ይቀጥላሉ። ይመቾታል። እሺ እኔ እንግዲህ የትኛውን እንደሰዓት እንደተነገረኝ ኢዘዲን የትኛውን ነው አስተካክዬ ማንበብ ያቃተኝና ትነግረኛለህ። ከዛ ደግሞ ወደ ሐሳባችን እንቀጥላለን። አይ እንደው ይሄ ነው ለማለት እኮ ይከብዳል። ማለት ሁሉንም እንደው አስተካክለህ እንትን ሳልከው ኡስታዝ ሲባል ትንሽ ከበድ ስላለኝ ነው። እንደው ኡስታዝ ማለት ትልቅ ደረጃ ነው። ቁርአን ተጅዊድ ምናምን የሚባል ነገር አለ። እንደው ማዕናውን ያበላሹ መቅራት ከበድ ይላል። ኢዘዲን የተበላሹን ትነግረኛለህ ወይ? ኡስታዝ በጣም ተጨነቁ። ኢዘዲን ይኸውልህ ጥያቄ አንድ እሺ ምን ታደርጋለህ መሰለህ? ስለ እስልምና ላይ ያለህን አንድ ሙስሊም ማራገጫን የእስልምናን ትምህርት ጠይቃቸው። እስቲ ይሄን ትምህርት ንገሩኝ በላቸው። ከዛ በኋላ አንድ ጥያቄ ፈቅደላለሁ። ከዛ ወደ ርዕሱ ትመለሳለህ። ትምህርት ጠይቃቸው የእስልምና ትምህርት። እሺ ነብዩ መካ ላይ ስንት ዓመት ነው የቆዩት? መካ 10 ዓመት። ኧረ ተው እንደው እንደዚህ አይባልም። እንደው ኡስታዝ ኢዘዲን አይ አንተ ስንት ዓመት ነው የምትለው እንዴ? 40 ዓመት ነው 40 ዓመት ነብይ ሳይሆኑ ቆዩ። ከዛ በኋላ 13 ዓመት ደግሞ አሉ ጥያቄ ነው በኋላ። ከዛ ኢዘዲን ይሁን ጥያቄ ነው መካ ላይ ምን ያህል ዓመት ቆዩ ነው ያልኩት። ኢዘዲን ጥያቄን በደንብ አስተካክል ጠይቅ። አንተ ጥያቄው እኮ ግልጽ ነው እኮ ማለት መካ ላይ ስንት ዓመት ነው የቆዩት ነብዩ ነው የምለው። መካ ላይ ምን ነብይ ከመሆኑ በፊት ነብይ ከመሆናቸው በኋላ ነብይ ከሆኑ በኋላ ነበር ያልኩት። እሱ 10 ዓመት አለ። ችግሩ አየው አላልክም እንደሱ እኮ መልሱን ግን አልመለሰውም። በሁለቱም አካል
አይ ነው አንዴ አንተ እኮ ይኸውልህ እሺ 10 ዓመት ምኑ ነው እሺ 10 ዓመቱ እሺ ጠይቅ እንደሱ እሺ ምን 10 ዓመቱ ምኑ ነው 10 ዓመት ያው እንትን መካ ላይ የቆዩት በነብይ ከሆኑ በኋላ ማለት ነው ትክክል አይደለም ነብይ ከሆኑ በኋላ ትክክል አይደለም እኔን ተወልዶ ያደጉበት አይደለም ተሳስተሃል መኪና መረኔ ይባለው መኪና 10 ዓመት ወደ 10 ዓመት እኔ ሐዲስ ላውጣልህ ኡስታዝ መሆኑ ነው ቆይ ተውት ይሄንን ሰውዬ አንዴ ዝም አስብሉትና አይ ግን ማለት እኛ የግዴታ በእነሱ ርዕስ መራመድ አለብን እኛ ርዕሳችን ላይ ለምን ትኩረት አድርገን በርዕሱ ላይ መግባት ማውራት የማይፈልግ ሙስሊምን ለምን ታቻና ፕሊዝ እኛ ጊዜያችንን መስዋዕት አድርገን እዚህ ጋር የምንመጣው እኮ ርዕስ እንትን አድርገን ነው አይደል ለዚህ ማውራት የምትፈልጉ ከሆነ ስለ አላህ ህልውና ቀጥሉ ኦኬ የሱን ዕውቀት ልትገመግሙ ከሆነ ደግሞ ለብቻው ጥሩት አሁን እዚህ ጋር ግን ርዕሱ ላይ ትኩረት አድርጉ ሰዎችም እንዲማሩበት ሰዎችም ቢያንስ የሆነ ዕውቀትን እንዲይዙበት ማለት ነው ሁሉም ሰዓቱን ሰውቶ ስለሆነ እዚህ ጋር የተቀመጠው በርዕሱ ላይ ብቻ ማውራት የምትችሉ ማታወሩ ከሆነ አሁን ማውረዳለሁ እሺ ያላህ ህልውና ቅድም ራሱ ሰምቻችሁ ነበር ማለት ነው ቁርአንም ሐዲስ እውነት ለመሆኑ ለማረጋገጫ ወይንም አላህ እውነተኛ አምላክ ለመሆኑ ለማረጋገጫ ነው ጥያቄያችሁ አይደል ይሰማል ምንድነው ቀጥማማይ ያአላህ እሺ የአላህን ህልውና ከሙሐመድ በፊት ባሉ ነቢያቶች አላህን የሰበከ ነብይ አለ ወይ አላህ የሚባል አምላክ አለ ብሎ ያስተማረ ነብይ አለ ወይ የአላህ ህልውና ከሙሐመድ ቀድሞ በነበሩት ነቢያት ይታወቃል ወይ የሚል ነበር አህመድ ኦኬ እንደዛ ከሆነ ቁርአን ላይ እና አብርሃምን ጠቅሳቸዋል ብዙ ነብያቶችን ጠቅሷል የበፊቶችን ነብያቶች ጠቅሷል ማለት ነው እንደዚሁም ኦሪትንና እንረዱ ማኑ ይላል ለምሳሌ እነዛ አይሁዶችና ክርስቲያኖች እነዛኔ መጽሐፉ ባልተቤቶችና እናንተን በክብር ሁኔታ አላህ ይጠራቸዋል ማለት ነው ይሄ ምንድነው ወንድማችን አህመድ ከቁርአንና ከሐዲስ ውጭ አላህን አምላክ መሆኑን ማረጋገጫ የምፈልገው እኔ የምፈልገው ከመሐመድ በፊት አሉ በመትላቸው ነቢያቶች መጽሐፍት እሱን እንዴት እንደሰበኩት እንዴት እንዳስተማሩት በእነሱ ህልውናውን አሳየኝ ነው ያልኩ ያለሁት እንጂ መሐመድ በመጣለት መጽሐፍ በተናገረው ንግግር አይደለም ቀደምት ነቢያት በተባሉት አላህ የሚባል አካል በህልውና ደረጃ እንዳለ አሳየኝ የሚል ጥያቄ ኦኬ ይሄንን እኮ ካሽ እኛ አሁን ከቁርአን በፊት የተወረዱ መጽሐፎች አላህ መኑባቸው ያለው መጽሐፎች አሉ እነሱም እንጂልና ተውራት ብሎታል ኦሪት ወይንም እናንተ ያዛችሁት ወንጌል ነው እነዛ አይሁዶችና ክርስቲያኖች ከመሐመድ በፊት በነበሩ ነቢያቶች በመጽሐፍቶቻቸው አላህን ማሳየት አትችልም እንዴ መጽሐፍ ቅዱስን እኮ መግለጥ ይቻላል እኛ እናንተ ስላሴ ብላችሁ ያዛችሁት ነው እንጂ ማንቀበለው ሌላውን እኮ እንቀበላለን አንዳንድ ሰዋሰው ግጭት ያለበት ነው እንጂ ማንቀበለው መጽሐፍ ቅዱስን ትቀበላለህ ኤግዛክትሊ ይቀበላለሁ ኦኬ መጽሐፍ ቅዱስን ትቀበላለህ ቁርአን ግን መጽሐፍ ቅዱስን ኦኬ ቁርአንም መጽሐፍ ቅዱስን ተከተል ብለዋል አይደል ያኔ እመንበት ነው እንጂ ህጉን ተከተል ማለት አይደለም እሱ አላህ እንዳወረደው እመንበት ደግሞ ከፊሉ እንደተበረዘ ከፊሉ ሰዋሰው አለ አይደለ የሰዋሰው ግጭት ምናምን እንዳለበትም እንደዚሁ እናምናለን ተበረዘ ነው ጠፋ አይደለም ሰዋሰው የሰዋሰው ንግግር የሰዋሰው ግጭት ምናምን እንዳሉበትም እናምናለን በዚህ ነገር ግን የአምላክ ንግግር የለውም ማለት አይቻልም ነብዩ ሰለላሁ ዐለይሂ ወሰለም የአይሁዶችና የክርስቲያኖች መጽሐፍ ስህተት ነው አትበሉ ብለዋል ኦኬ ለበበሉ አሁን በቀደም ያንኛው ኡስታዝ ወሂድና አቡ ሃይደር ምን ብለው ሲናገሩ ነበር ክርስቲያኖች ጋር ያለው መጽሐፍ ሪከርዱ ብታዘጋጁ ሊቆስታ ደስ ይለኛል ክርስቲያኖች ጋር ያለው ተውራትና ኢንጂል ሲጀመር ቁርአን ላይ የተጠቀሰው ተውራትና ኢንጂል አይደለም ምናምንበትም መጽሐፍ አይደለም ብሎ ሲናገር ነበር ይህ ወንድማችን ደግሞ ምን ይያለ ነው አይ እናንተ ጋር ያለው ተውራትና ኢንጂል እናምንበታለን ኦኬ የፈጣሪ ቃል አለበት ነገር ግን ነገሮች ተበርዘዋል ነው ጠፋ እንኳን አይባልም ማለት እነዛኞቹ ኡስታዝ ደግሞ ልጆቻቸውን ሲያሰለጥኑ ምን ብለው ነበር ጠፍቷል ሲጀመር የለም
ያ መጽሐፍ እኛ ቁርአን ላይ ያዘዘን መጽሐፍ ተውራትና ኢንጂል የተባለው አይደለም የሚል ነው። አሁን ወገናችን መጽሐፍ ቅዱስ ላይ ታምናለህ፣ ስላሴን ብቻ ነው የምትቃወመው ከመጽሐፍ ቅዱስ አይደለም? አዎ እኔ ስላሴን ነው የምቃወመው። ኦኬ ሌላውን ግን ታምናለህ፣ ኢየሱስ መሞቱን፣ የዓለም ብርሃን ነው፣ እርሱ አዳኝ ነው፣ መድኃኒት ነው፣ ከኔ በቀር ህይወትም የለም ያለውን የተናገራቸውን በሙሉ ታምናቸዋለህ። ከምን መሰለሽ ቁርአን የሚቃረናቸውን ቁርአን የሚከለክላቸው ነገሮች አሉ። አይ አሁን ስላሴን ብቻ ነው የምቃወመው ብለሃል። ስላሴን ብቻ ነው የምቃወመው ሌላ ነገር አለበት እኮ ብዬሻለሁ። የሰዋሰው ግጭት አለበት እኮ ብዬሻለሁ። ኢየሱስ እኮ እሱ ኦኬ ለምሳሌ ያህል ለመገስ ሲፈልጉት ወደ እኔ ልትደርሱ አትችልም ይላል። የአላህ ህልውና ላይ ተመለሽ። ርዕሱን ሽፍት አደረገ። እሄዳለሁ ግን አንድ እንትን ልላቸው የፈለኩት ነገር ስላለ ነው ከኡስታዞቻቸው። ዴባ አንድ የሆነ ቪዲዮ አታው ነው ወይስ ምንድነው? ይሄኔ እኮ ከተፍ ነበር ማድረግ የነበረብህ። የኡስታዝ አቡ ሀይደርን እንትን ድምጽ አንዴ ብናሰማና በዚሁ ብናልፍ ማለት ነው። ታርጋ አሁን በደንብ አስተውሉ። ርዕሳችን የአላህ ህልውና ላይ ነው እና አላህን ከቀደምት ነቢያት ማሳየት ትችላለህ ወይ ስለው ከመጽሐፍ ቅዱስ እኮ ማሳየት ትችላለህ አለ። ኦኬ መጽሐፍ ቅዱስን ትቀበላለህ ወይ ስለው አዎ የአምላክ ቃል አለበት። የአምላክ ቃል የለበትም ብለን እኮ አናምንም። ኦኬ ነብያችንም ተውራትና ኢንጂል ተሳስተዋል አትበሉ ብለውናል። ኦፍ ኮርስ ሱረቱል አንከቡት ቁጥር አምላካችን አንድ ነው በሏቸው በሚለው ተፍሲሩ ላይ ኢብኑ ከቲር አዎ ነብያችን እንዲህ ብሎ አዞናል ብሎ ያስቀምጣል። ነብያችሁ የተውራትና ኢንጂል ስህተት ነው ብላችሁ አትናገሩ ብሎ የተናገረበት ሱረቱል አንከቡት 46 ላይ ማለት ነው። ተፍሲሩ የምትመለከቱ ትክክል ነህ። ነብይ ተውራትና ኢንጂልን ስህተት ነው አላለም። ዛሬ ያሉ ሙስሊሞች ደግሞ የኛን መጽሐፍ ቅዱስ ቁርአን ላይ የተጠቀሰው መጽሐፍ አይደለም አናምንበትም